ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት ያለፈ ዛሬስ ምን እንጠብቅ መልከታዎቻችሁን ልታጋሩን ትችላላችሁ። ውድ ቤተሰቦቻችን አስቀድመን በሀገር ቤት አንድ መረጃ በተጨማሪነት ይዘንላችሁ መጥተናል። በአውሮፓ የመረጃ ሰዓታችን ግዙፉ መድረክ የአውሮፓ ሻምፒዮንስ ሊግ ትልልቅ ውጤቶች የተመዘገቡበት በርከት ያሉ ግቦች የተቆጠሩበት ያልተጠበቁ ምሽቶች እንመለከታቸዋለን። ውድ ቤተሰቦቻችን በጣሊያን የነበረውን ጨዋታ በስፋት እናነሳዋለን። በስፔን ላይ በርከት ያሉ ግቦች ያስተናገደው የእንግሊዙ ክለብ ቶትንሃም አሁን ነገሮች አጣብቂኝ ውስጥ የገቡ ይመስላል። በጣም ያልተጠበቁ እውነቶች ተፈጥሯል። በተለይም የመጀመሪያ 22 ደቂቃ ልዩ ጥንቅር ይዘናል፣ እናስደምጣችኋለን። ከእንግሊዝ ተወካይ ክለቦች ሌላኛው ኒካስል ነው። ትላንትና በጣም ጥሩ ፎርም ላይ ነበሩ ማለት ይቻላል ከባርሴሎና ጋር። ጨዋታውን በተመለከተ ግን ሃንስ ፍሊክ ለየት ያለ ሀሳብ አጋርተዋል። ጨዋታው የትም ይሁን ይቀለበሳል እያሉ ነው። ሊቨርፑል እዚህ ሜዳ ላይ ድል አድርጎ አያውቅም። ሲጠበቅም ነበረ ምናልባት ለመጀመሪያ ጊዜ ተብሎ፣ ግን የጋላታ ሰራይ ሜዳ አሁንም ለሊቨርፑል በጣም ፈታኝ ሆኗል። ምናልባት ጨዋታውን ሊገልጹ የሚችሉም ተጨማሪ መረጃዎችን ይዘናል። ቪክተር ኦሲሜን ካለፈች እናቱ እስከ ባለቤትና ልጁ የተጋራው ምስል ልቡን ነክቶታል። በጨዋታው ዙሪያ ቨርጅል ቫንዳይክ፣ አርኔ ስሎት አንፊልድ ላይ ምን ይጠበቃል? ለዚሁም ተጨማሪ የቡድን ዜናዎችን ይዘናል። የሊቨርፑል ደጋፊዎች ግን ምን ታዘባችሁ ከምሽቱ ጨዋታ? ቀደም ብሎ የጀመረም ጨዋታ ስለነበረ መልከታችሁን እያጋራችሁን አብራችሁን ቆዩ። ከተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ የፕሪሚየር ሊግ ታላላቅ ክለቦች ዛሬ ትልልቅ ምሽቶችን ያሳልፋሉ። አንደኛው የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ነው። ስለ ማድሪድ ያሉት ነገር አለ። የቡድን ዜና እናነሳለን። ጨዋታው ምሽት 5 ሰዓት ነው የሚደረገው። ተጨማሪ መረጃዎችን ለሲቲም ለማድሪድም ደጋፊዎች በመረጃ ሰዓታችን ይዘናል። ከአዲሱ አሰልጣኛቸው ሊያም ሮዛኒየር ዝውውርን ይጠብቃሉ። የቡድን ዜና እናነሳለን። ከጉዳት የተመለሱ ተጫዋቾችን የተመለከተ ተጨማሪ ጥንቅሮችን ይዘናል። ሊያም ሮዛኒየር አንዳንድ ያጋሯቸው ሀሳቦች አሉ። ተጨማሪ መረጃዎችን ይዘንበታል፣ ትከታተሉታላችሁ። ሌላኛው ዛሬ ጨዋታ ያለበት አርሰናል ነው። ከዚህ ጋር በተያያዘ የአርሰናል የቆመ ኳስ ዛሬም ይጠበቃል። ከጉዳዩ ጋር በተያያዘ ግን አንድ ለየት ያለ መረጃ ይዘናል። በአርሰናል የቡድን ዜና ስናንሳ ከዝውውር ጋር በተያያዘ ከጉዳት የተመለሱ ተጫዋቾች የሚኬል አርቴታን ጋዜጣዊ መግለጫና ከሳቸው ጋር የነበረው የቀድሞ የባየር ሌቨርኩሰን ተጫዋች ከሃቨርስ የባየር ሌቨርኩሰኑም ሰው የሚሉት ነገር አለ። ጨዋታው ምሽቱ 2:45 ነው የሚጀምረው። ተጨማሪ መረጃዎችን ስለያዝንበት ቅድመ ግምታችሁን እያጋራችሁን ከመረጃችን ጋር ቆዩ። ማንቸስተር ዩናይትድ በርካቶችን ያመጣል፣ በርካቶችን ያሰናብታል። ቀጣይ ክረምት ላይ ተጨማሪ መረጃዎችን ይዘናል። ከዝውውር ጋር በተያያዘ በርካታ ያሉ የዜና ምንጮች ወቅታዊ እንቅስቃሴዎችን በዝውውር ጉዳይ ስላነሱ ማለት ነው። ከዛ ውጪ በማንቸስተር ዩናይትድ በኩል የቡድን ዜና እናነሳለን። ከጉዳት ጋር በተያያዘ ማይክል ካሪክ የሚሉት ነገር አለ። በማንቸስተር ዩናይትድ በኩል ሰፊ የቡድን ዜና ይዘናል። የዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች የተመራረጡ ጉዳዮችን ለእናንተ ውድ አድማጮቻችን ስለያዝን እያጋራናችሁ እንቆያለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሁላችሁም ላይክ አድርጉን። በመረጃ ሰዓታችን የምትደግፏቸውን ክለቦች የጨዋታ መርሃ ግብር ዛሬ ካላቸው ቅድመ ግምታችሁን አጋሩን፣ ወይም ቀድሞ ከተጫወቱ መልከታዎቻችሁን አጋሩን። ከቃል ስፖርት ዩቲዩብ ቻናል መረጃውን እያጋሯችሁ እኔ ቃል ነኝ። መልካም ቆይታ ብለናል። የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ሁሉ መርሃ ግብሮች ተደርገው ከተጠናቀቁ በኋላ በቃል ስፖርት ዩቲዩብ ቻናላችን ማርች 10 2026 ዓ.ም ማክሰኞ ምሽት በርካታ ያለ መረጃ ደርሰናችሁ እንደነበረ ይታወቃል። ከዚህ ጋር በተያያዘ ያላነሳነው መረጃ ቀጣይ መርሃ ግብሮችን በተመለከተ ነው። የ24ኛ ሳምንት መርሃ ግብሮችን መረጃው እጃችን ላይ ደርሷል። በቀጣይ ውድ ቤተሰቦቻችን አርብ ነው ጨዋታ የሚኖረው በኢትዮጵያ ፕሪሚየር ሊግ አርብ 9 ሰዓት ላይ ሀዲያ ሆሳዕና ከሸገር ከተማ ሐዋሳ ዩኒቨርሲቲ፣ 9 ሰዓት ላይ ቅዱስ ጊዮርጊስ ከባህር ዳር ከተማ ሐዋሳ ዩኒቨርሲቲ 12 ሰዓት ላይ ጨዋታቸውን የሚያደርግ ይሆናል።
አርብ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለት ጨዋታዎች ይካሄዳሉ። ፋሲል ከነማ ከመቻል 9 ሰዓት ላይ፣ ለዚሁም ሲዳማ ቡና ከሽረ ምድረገነት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚደረጉ ጨዋታዎች ናቸው። ስለዚህ የኢትዮጵያ ፕሪሚየር ሊግ ዛሬና ነገ እረፍት ይሆናል ማለት ነው። ውድ ቤተሰቦቻችን በአውሮፓ ዙሪያ ደግሞ ዛሬ በርከት ያሉ ጨዋታዎች ይደረጋሉ። በአውሮፓ ሻምፒዮንስ ሊግ ምሽት 2 ሰዓት ከ45 ደቂቃ ሲል ጀምሮ የሚደረጉ ፍልሚያዎች ናቸው። ውድ ቤተሰቦቻችን በተለይም አርሰናል ከባየርን ሌቨርኩሰን ባየርን አሬና ላይ ጨዋታቸውን የሚያደርጉ ይሆናል። ምሽት 5 ሰዓት ላይ ሪያል ማድሪድ ከማንቸስተር ሲቲ ስታዲዮ ሳንቲያጎ ቤርናቢዮ ላይ ጨዋታቸውን ያደርጋሉ። እዚሁ ምሽት 5 ሰዓት ፓርክ ደ ፕሪንስ ላይ ፓሪስ ሰን ዠርሜን ከቼልሲ የሚያደርጉት ጨዋታ ይጠበቃል። ሌላኛው ጨዋታ ያው በርካታ ትኩረት ያላገኘው ግን በጣም ቆንጆ ጨዋታ ሊሆን ይችላል ተብሎ የሚታሰበው የቦዶ ጌልሜትና የስፖርቲንግ ሊዝበን ጨዋታ ነው። ይህ ምሽት 5 ሰዓት በአምፓየር ስቴዲየም ላይ የሚደረግ መርሃ ግብር ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እነኝን ሙሉ ጨዋታዎች የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናላችን ላይ ይዘናል። አብራችሁን ቆዩ። የጀርመኑ ክለብ ባየር ሙኒክ ከሜዳ ውጪ ነበረ ትላንትና ኒው ባላንስ አሬና ስቴዲየም ላይ ጣሊያን ድረስ አቅንቶ አታላንታን የተፋለመው። ያለ ሃሪኬን የተጫወተው ተጠባባቂ ወንበር ላይ ሆኖ ነው የጨረሰው። 6-1 በሆነ ውጤት ባየር ሙኒክ ድል አድርጓል። በምሽቱ በነገራችን ላይ በርካታ ግብ የተቆጠረበትም ጨዋታ ነው። በባየር ሙኒክ በኩል ስታንሲች 12ኛው ደቂቃ ላይ፣ ኦሊሴ 22ኛው፣ ግናብሬ 25ኛው፣ ኒኮላስ ጃክሰን 52ኛው፣ መልሶ ኦሊሴ 64ኛው እና ሙሲያላ 67ኛው ደቂቃ ላይ 6ቱን ግብ አስቆጥሯል። ከኦሊሴ ውጪ ቀሪዎቹ አንዳንድ ግብ ነው ያስቆጠሩት። ኦሊሴ ነው 2 ግብ ያስቆጠረው። ፓስሊች ለባለሜዳው አታላንታ 93ኛው ደቂቃ ላይ ከሽንፈት ያልታደገች ግብ ከመረብ ማዋሃድ እየቻለበት ነበር። ባየር ሙኒክ በጨዋታው ፍጹም የበላይ ነበር ማለት ይቻላል። ውድ ቤተሰቦቻችን የቪንሴንት ኮምፓኒዮ ቡድን ባየር ሙኒክ የአውሮፓን እግር ኳስ ተቆጣጥሩታል። በአማካይ በጨዋታ 3 ግብ ያስቆጥራል። በአማካይ በጨዋታ ከአንድ በታች ግብ እየተቆጠረበት ነው። 3 ተጫዋቾች ደግሞ ፍጹም የተለየ ውድድር ዓመት እያሳለፉ ይገኛሉ። በጨዋታ ቢያንስ አንድ ግብ አስተዋጽኦ ያበረክታሉ እንደማለት ነው። 40 ጨዋታ 139 ግብ እንዲሁም 39 ግብ ደግሞ ተቆጠረበት። በአጠቃላይ አሁን ባየር ሙኒክ 100 ንጹህ ግብ ያለው ክለብ ነው በአውሮፓ በሁሉም መድረኮች ላይ። ይህ ቡድን ማን ያቆመዋል የሚለው ግን አሁን በትልቁ አውሮፓ ውስጥ አጀንዳ ሊሆን የሚችለው ጉዳይ ነው። በተለይም በግዙፍ የአውሮፓ ሻምፒዮንስ ሊግ መድረክ ያለው ጉዞ። በዛ ላይ ደግሞ የቪንሰንት ኮምፓኒው ቡድን በአውሮፓ አምስት ታላላቅ ሊጎችም በጨዋታ በርካታ ነጥብ የሚሰበስበው፣ በጨዋታ በርካታ ግብ የሚያስቆጥረው፣ በጨዋታ ጥቂት ግብ የሚቆጠርበትም ቡድን ሆኗል። ድንቅ ጊዜን እያሳለፉ ነው። ምን ያሳኩበታል በዓመቱ መጨረሻ የሚለው ግን በትልቁ ይጠበቃል። በባየር ሙኒክ በኩል በተናጠለ ብናይ ሚኬል ኦሊሴ ባለፉት 42 ጨዋታ 17 ግብ 24 አሲስት አለው። ውድ ቤተሰቦቻችን የአሲስቱ ብዛት በጣም አስገራሚ ነው። በትላንቱ ጨዋታ ብቻ 2 ግብ ከማስቆጠር በተጨማሪ አታላንታ ላይ 1 አሲስት ነበረው። ሶስተኛ የሜዳ ክፍል ላይ 32 ኳስ አቀብሏል። ሳጥኑ 9 ኳስ ነክቷል። 7 የግብ ዕድሎችን ፈጥሯል። 6 ኳስ ወደ ሳጥን ውስጥ አሻግሯል። 5 ኳስ ሞክሯል። 4ቱ ኢላማውን የጠበቀ ነው። እነኚህ የጠቀስናቸው ቁጥሮች በሙሉ ሜዳ ላይ ቀዳሚ ተጫዋች ያደርገዋል። ሜዳ ላይ ከነበሩ ያ ሁሉ ተጫዋቾች ይሄ የባየር ሙኒክን እድለኝነት ነው የሚያሳዩ እንደዚህ አይነት ተጫዋች በቡድን ውስጥ መያዙን። እንደ አጠቃላይ በዚህ ቡድን ውስጥ ውድ ቤተሰቦቻችን ሃሪኬን 50 የግብ አስተዋጽኦ አለው። ኦሉሴ 37 የግብ አስተዋጽኦ፣ ሉዊስ ዲያስ 34 የግብ አስተዋጽኦ ላይ ደርሰዋል። ተጫዋቾቹ የዘንድሮ የውድድር ዓመት ቡንደስሊጋ ላይ ብቻ ሳይሆን ደግሞ አውሮፓም ላይ ይሄ ተጽዕኗቸው ጥምረታቸው በጣም ከፍ ያለ ነው። ትላንትና ምንም እንኳን ሃሪኬን ለጥንቃቄ ሲባል ተጠባባቂ ወንበር ላይ ጨዋታውን ሆኖ ቢጨርስም ምናልባት ለባየር ሙኒክ ጥሩ የማይባለው ዜና በምሽቱ ጨዋታ ላይ 6-1 ሲያሸንፉ በጨዋታው የቡንደስሊጋው ክለብ ባየር ሙኒክ ወሳኝ ተጫዋቾችን በጉዳት አጥቷል። ጀማል ሙሲያላ፣ አልፎንሶ ዴቪዝ እና ጆናስ ኡርቢክ ትላንትና ጉዳት አስተናግደዋል። በተለይም የአልፎንሶ ዴቪዝ ጥሩ አይመስልም። አልፎንሶ ዴቪዝ ያጋጠመው ጉዳት ከዚህ በፊት እንዳጋጠመው አይነት የጡንቻ ጉዳት መሆኑ ተገልጿል።
ተጫዋቹ በገጠመው ከባድ ጉዳት ምክንያት በዚህ ዓመት 26 ጨዋታዎች እንዳመለጡት ይታወቃል። በሌላ በኩል ጆሹዋ ኪሚክና ኦሊሴ ቢጫ ካርድ መመልከታቸውን ተከትሎ የመልሱ ጨዋታ ያመልጣቸዋል ሳይሆን ያርፋሉ ቢባል ይሻላል። 6-1 እየመሩ ነው። ስለዚህ ካርድ ባይኖርባቸው ራሱ ቪንሰንት ኮምፓኒ ተጫዋቹን የመጠቀም ግዴታ አለባቸው ተብሎ አይታሰብምና ተጫዋቾቹ ያርፉበታል ተብሎ ይታሰባል። ምናልባት የአልፎንሶ ዴቪስ ግን በጣም ለተጫዋቹ ክፉ የሚያደርገው 46ኛው ደቂቃ ላይ ተቀይሮ ገባ፣ 71ኛው ደቂቃ ላይ ተቀይሮ ወጣ። 25 ደቂቃ ብቻ ነው ያሳለፈው። ምን ያክል ጊዜ ከሜዳ ይርቃል የሚለውን ደግሞ አጣርተን በቀጣይ መረጃ የምናካተተው ይሆናል። ቶትናም ሆትስፐርስ በዚህ ዓመት ጥሩ ነበር ከተባለ የአውሮፓ ሻምፒዮንስ ሊግ ጉዞ ነው። ምክንያቱም ከባርሴሎና በላይ ሆኖ የአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዥ ይዞ ያጠናቀቀ ቡድን ነው። ከማድሪድም ከፓሪስ ሰን ዠርሜንም በላይ ደግሞ እንዳጠቃላይ በመድረኩ ጥሩ ነበረ። ትላንትና ግን አንድ በቀረው መድረክ ቶትናም በጣም ከበድ ያለ ሽንፈት ነው በሜትሮፖሊታኖ ስቴዲየም በአትሌቲኮ ማድሪድ የደረሰበት። ጨዋታውን በስፋት እንመለከተዋለን። ግብ አስቆጣሪዎቹ እንመለከታቸው። በአትሌቲኮ ማድሪድ በኩል ሎሬንቴ 6ኛው፣ ግሪዝማን 14ኛው፣ ዩሊያን አልቫሬዝ 15ኛው እና 55ኛው ደቂቃ ላይ እንደዚሁም ሊዮ ኖርማንድ በ22ኛው ደቂቃ ላይ ግቦቹን አስቆጥሯል። ለቶትናም ከሽንፈት ያልታደጉ ግቦችን ፓሮ 26ኛው፣ ሶላንኬ 76ኛው ደቂቃ ላይ ነበረ ከመረብ ማዋሃድ ችሎ የነበረው። አትሌቲኮ ማድሪዶች 4 ግቦችን በመጀመሪያ 22 ደቂቃ አካባቢ ነበረ ማስቆጠር እየቻሉት። በአውሮፓ ሻምፒዮንስ ሊግ ለአትሌቲኮ ማድሪድ በመጀመሪያ አጋማሽ 4 ግብ ሲያስቆጥሩ ግን በታሪክ ለቡድኑ የመጀመሪያው ነው። ሁለተኛው ስፔን ክለብ ያደረጋቸዋል። ባርሴሎና 2 ጊዜ ከዚህ በፊት ከረፍት በፊት 4 ግቦችን አስቆጥሮ ነበረ። ሊዮን ላይ 2009 ከዛ መልሶ በባየርን ላይ በባየር ሙኒክ ጨዋታ ላይ ማለት ነው 2009 ላይ ይህንን አደርገው ነበረ። ከዛ በኋላ ሌላኛው የስፔን ክለብ ሆኗል ይህንን ያደረገ ትላንትና። በእርግጥ እነኚህ 4 ግቦች በመጀመሪያ አጋማሽ ሲቆጠሩ የአትሌቲኮ ማድሪድ ጫና መፍጠር እንዳለ ሆኖ የቶትናም ግብ ጠባቂና ተከላካይ ግን ለነኚህ ግብ መገኘት ትልቅ ምክንያት ነበሩ ማለት ይቻላል። ትላንትና በአትሌቲኮ ማድሪድ በኩል አዲስ ክብረ ወሰን ነው በክለቡ ታሪክ የተመዘገበው። በጨዋታው ላይ ምናልባት ቁጥሮች በደንብ ይገልጹታል ጨዋታውንና አትሌቲኮ ማድሪድ በሜዳውና በደጋፊ ቶትናምን እንግዲህ በዚህን ያህል የግብ ልዩነት ሲያሸንፍ በጨዋታው 5 ግብ አትሌቲኮ ማድሪድ አስቆጠረ። ቶትናም 2። አትሌቲኮ ማድሪድ እንግዲህ ከ5ቱ ግቦች ለማስቆጠር 3.12 ነበረ ግብ የማስቆጠር ንጻሬው። ተጨማሪ 2 ግብ አግኝቷል ማለት ነው። ቶትናም 1.4 ነው ግብ የማስቆጠር ንጻሬው። 1 ግብ አብክኗል ማለት ያክል ነው። 1 ተጨማሪ ግብ ከምንም አግኝቷል ማለት ነው። ሁለቱም 11 ሞክሯል፣ ግን ኢላማውን የጠበቀ ሲሆን አትሌቲኮ ማድሪድ 7 ቶትናም 5። በኳስ ቁጥጥር አትሌቲኮ ማድሪድ 58 በመቶ፣ ቶትናም 42 በመቶ ብቻ የኳስ ቁጥጥር ነበራቸው። በአጠቃላይ በጨዋታው ላይ በስሌት ካየ ነው አትሌቲኮ ማድሪዶች በጣም የተሻለው ቡድን ነበረ ማለት ይቻላል። የተሻለው ቡድን አሸንፏል ማለትም ይቻላል። ቶትናም ያለፉትን 6 ጨዋታ ተሸንፏል በሁሉም መድረኮች። በማንቸስተር ዩናይትድ 2-0፣ በኒውካስል 2-1፣ በአርሰናል 4-1፣ በፉላም 2-1፣ በፓላስ 3-1። ትላንትና በአትሌቲኮ ማድሪድ 5-2 ተሸነፈ። በአጠቃላይ 14 ግቦች ተስተናገዱበት። ኢጎር ቶዶር ከዚህ ውስጥ 4ቱን ጨዋታ መርተዋል። ወደ ቤተሰቦቻችን እሳቸው በአርሰናል 4-1፣ በፉላም 2-1፣ በክሪስታል ፓላስ 3-1፣ በአትሌቲኮ ማድሪድ 5-2 የተሸነፈውን ጨዋታ የመሩት እሳቸው ናቸው፣ ኢጎር ቶዶር ናቸውና አዲሱም አሰልጣኝ የሆነላቸው አይመስልም። ስፐርስ በ22 ደቂቃ ነው ትላንትና 4 ግቦች የተቆጠሩበት። በአውሮፓ ሻምፒዮንስ ሊግ 4 ግቦች ቀድሞ የተቆጠረበት ሁለተኛው ክለብ ያደርገዋል። ከዚህ በፊት እንግዲህ ሪያል ማድሪድ ከዳይናሞ ዛግሬብ ነበረ 2020 ላይ በ20 ደቂቃ 4 ግቦችን የተቆጠረበት የነበረው። አሁን ሁለተኛው ቡድን ሆኗል ቶትናም ሆትስፐርስ በ22 ደቂቃ 4 ግቦች እንዲሁ የተቆጠሩበት ቡድን ሆኗል። ቡድኑ በተለይ ተስፋ በነበረው በአውሮፓ ሻምፒዮንስ ሊግ በጣም የከፋውን ምሽት አሳልፈዋል። በጨዋታው ግብ ጠባቂው የሰራቸው ስህተቶች በጣም አስገራሚ ናቸው። ቶትናም በቋሚነት ይዞት የገባው ግብ ጠባቂ ቪካዮሪ አይደለም፣ አንቶኒ ኪንስኪ ነበረ። ይህ ግብ ጠባቂ ገና በመጀመሪያ ደቂቃ ተቀይሮ ሊወጣ ተገዷል። ግብ ጠባቂ የሰራቸው 2 ስህተቶች ሁለቱም ግብ ሆኑ። በ15 ደቂቃዎች 3 ጎል ተቆጠረበት። ገና በ17ኛ ደቂቃ በቪካዮሪ ተቀይሮ ወጣ።
ከዚህ የከፋው እንዳይመጣ ብለው ነው ኢጎር ቶዶር ቀይረው ያስወጡት። በእርግጥ ሁለቱ ግቦች በግልጽ ስህተት የሱ ስህተቶች ናቸው። ኳሱን ከግብ ክልሉ በትክክል አለማራቅ አንደኛው፣ እዛው አቀብሎ ስህተት ሰራ። ሁለተኛው ኳሷን እመታለሁ ብሎ አመለጠችው፣ ዩሊያን አልቫሬዝ አስቆጠረበት። ሶስተኛውን ግብም ሊከላከለው በሚችል አይነት መንገድ ይመስላል። በእርግጥ በተከላካይ ስህተት የመጣ ነው። ከዚህ ጋር በተያያዘ ያው ተቀይሮ ወጥቷል ብያችኋለሁ። ከዛ ስቅስቅ ብሎ እያለቀሰ ወደ ውስጥ መልበሻ ክፍል የገባው ዴቪድ ዴሃ የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ግን በጉዳዩ ጋር በተያያዘ ሀሳቡን አጋርቷል። በቦታው ላይ ያልሆነ ሰው ግብ ጠባቂው ምን እንደገጠመው ሊረዳ አይችልም። እኔ ከጎኑ ነኝ ሲል ተደምጧል። ጠንክረ ስራ፣ እኔ ከጎን ነኝ ብሎታል ዴቪድ ዴሃ። የቀድሞ የቶትናም አሰልጣኝ እንደተጠበቀው በሜትሮፖሊታኖ ስቴዲየም ተገኝተው ጨዋታውን ተከታትለዋል። የቀድሞ ክለባቸው በጣም ከበድ ያለ ሽንፈት ሲያስተናግድ ምናልባት ከዚህ በኋላ እሳቸው ከቶትናም ሰዎች ጋር ይነጋገራሉም ተብሎ ስማቸው ሲያዝ እንደነበር ይታወቃል። ጉዳዩን እናጠራዋለን ብለን ነበር። ትላንትና ያው ሲጠበቅ ነበረ። በስቴዲየም ተገኝተዋል እሳቸውም። ከዛ በዘለለ ውድ ቤተሰቦቻችን ዩሊያን አልቫሬዝ በዚህ ውድድር ዘመን በ9 የሻምፒዮንስ ሊግ ጨዋታ 10ኛ ግብ ተሳትፎ ላይ መድረስ ሲችል ዩሊያን አልቫሬዝ ትላንትና የጨዋታው ኮከብ ተብሎ እንደዚሁ ተመርጧል። በአመቱ መጨረሻ ከአትሌቲኮ ማድሪድ ጋር ይለያያል ተብሎ የሚጠበቀው ተጫዋች በጣም ድንቅ ምሽት ነበረ ማሳለፍ የቻለው። ሴንት ጄምስ ፓርክ ስቴዲየም የነበረው ጨዋታ በአመዛኙ ጥሩ ፉክክር የነበረበት ጨዋታ ነው። 1-1 በሆነ አቻ ውጤት የተጠናቀቀ መርሃ ግብር ነው። ግብ በማስቆጠር ረገድ ሃርቬይ ባርነስ 86ኛው ደቂቃ ላይ ኒውካስል ዩናይትድን መሪ ያደረገ። በኋላም ላይ ላሚን ያማል በፍጹም ቅጣት ምት 96ኛው ደቂቃ ላይ ያቻነት ግብ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ትላንትና ላሚን ያማል በኒውካስሉ ጨዋታ ላይ ተሳተፈ። በነገራችን ላይ 30 ጨዋታ ላይ ደረሰ። በእድሜ ትንሹ ተጫዋች መሆን ችሏል በአውሮፓ ሻምፒዮንስ ሊግ ላይ። ትላንትና ላሚን ያማል ግብ ማስቆጠሩን ተከትሎ እንዳጠቃላይ በዚህ ውድድር ዓመት ለክለብ ባርሴሎና እና ለሀገሩ ስፔን 39ኛ ጨዋታው እንደዚሁ ያደረገበት ነው። 20 ግቦቹን ከመረብ አዋህዷል። 17 አሲስት አለው። በ39 ጨዋታ 37ኛ ግብ አስተዋጽኦ ለሁሉም ለስፔንም ለባርሴሎና በሁሉም መድረኮች ነው። ገና 18 ዓመት መሆኑ ደግሞ እጅግ በጣም አስገራሚ የሚባለው ነው። ላሚን ያማል ለባርሴሎና በመጨረሾቹ 13 ጨዋታ ላይ በሁሉም ላይ በግብ ተሳትፏል። እንደውም ግብ ያላስቆጠረው በሁለት ጨዋታ ነው። በአትሌቲኮ ማድሪድ እና ከሪያል ሶሴዳድ ጋር በነበረ ጨዋታ ብቻ ነው ግብ ያላስቆጠረው። ከዛ ውጭ ውድ ቤተሰቦቻችን በተቀሩት ጨዋታ ላይ በሙሉ ግብ አስቆጥሮ ቪላሪያል ላይ ደግሞ ጭራሽ ሃትሪክ ሰርቷል። ባለፉት 13 ጨዋታ 14 ግቦች አሉት። በሁለት ነገሮች የተሳተፈው በአሲስትም በግብም ደግሞ ኮፐንሃገን ላይ ነው። በአሲስት ብቻ ኮፐንሃገን ላይ ነው። በአሲስት ብቻ ደግሞ አትሌቲኮ ማድሪድ እና ሪያል ሶሴዳድ ላይ ተሳትፏል። ባለፉት 13 ጨዋታ ላይ ግን 14 ግቦችን ማስቆጠር ችሏል። ባሊዮን ዶር ምናልባት ከቡድን ስኬት ጋር በጣም እየቀረበው የመጣ የባርሴሎና ተጫዋች ይመስላል። በጨዋታው ፔድሪ በጣም ምርጥ ነበረ። ትላንትናም የመሃል ሜዳ ክፍሉን በደንብ ተቆጣጥሮ ነበረ። በተለይም ለባርሴሎና የነ ጆሊንተን ሚና እዛ አካባቢ በጣም አደገኛ ነበረ በኒውካስል ዩናይትድ በኩልና ኳሱን በመቆጣጠር በረገድ በጣም አስደናቂ ነበረ። ከዚህ ጋር በተያያዘ ግን አሰልጣኙ እሱን ለመጉዳት በርካቶች ይፈልጋሉ። ምክንያቱም እሱ ጨዋታን የሚቆጣጠረው ተጫዋች ስለሆነ እዛ ጋርና የተቃራኒ ቡድን ጫናዎችንም መቋቋም ስለሚችል እሱ ተጎድቶ ከሜዳ እንዲወጣ የማይፈልግ ክለብ የለም። ትላንትና የኒውካስል ተጫዋቾች ለዚህ የተጠጋ ነገር አድርገውበታል እያሉ ነው። ለማንኛውም ኒውካስል ዩናይትድ ግን እንዳጠቃላይ በዚህ ዓመት በአውሮፓ መድረክ ውድ ቤተሰቦቻችን 6ቱን ያለፉትን ጨዋታ 3ቱን አሸንፎ 3ቱን አቻ ወጥቷል። ባለፉት 6 ጨዋታ በተለይም በሜዳው ያደረጋቸው ጨዋታ ላይም በጣም አስደናቂ ነው። ለማንኛውም ረጅሙ ያለመሸነፍ ጉዞም በአውሮፓ ሻምፒዮንስ ሊግ የኒውካስል ዩናይትድ ነው። ካምፕኑ ላይ የተለየ ቡድን ታያላችሁ እያሉ ነው ሃንስ ፍሊክ። ኤዲያው ደግሞ የትም እንጫወት ዝግጁ ነን ብለዋል። የባርሴሎና አሰልጣኝ ሃንስ ፍሊክ ቡድናቸው ጥሩ የኳስ ቁጥጥር እንዳልነበረው ከጨዋታው በኋላ ተናግረዋል። ከኳስ ጋር ጥሩ አልነበርንም ያሉት አሰልጣኝ ሃንስ ፍሊክ ኳስ ከቁጥጥራችን እየወጣ ቀላል ስህተትም ስንሰራ ነበር ሲሉ ተደምጠዋል።
ይህ ደግሞ እንደሚታወቀው ኒውካስል ዩናይትድ የሚወደው ነገር ነው ያሉ ሲሆን ካምፕኑ ላይ ግን የተለየ ቡድነት ያላችሁ ሲሉ ተደምጠዋል። የኒውካስል ዩናይትድ አሰልጣኝ ኤዲ ሃው በበኩላቸው በሴንት ጄምስ ፓርክ ስቴዲየም ልጆቻቸው ድንቅ እንደነበሩ ተናግረዋል። አክለውም ቀጣይ ጨዋታ በየትኛው ሜዳ ቢሆን እኛ ዝግጁ ነን። ቀጣይ በሜዳችን ሆነ አልሆነ ጉዳያችን አይደለም። ጉዳያችን ጨዋታውን ማሸነፍ ብቻ ነው። ለዛ ወደ ሜዳ እንገባለን ሲሉ ተደምጧል። የመልሱ ጨዋታ ቀጣይ ሳምንት ይደረጋል። በነገራችን ላይ በጨዋታው ላይ ባርነስ የጨዋታውም ኮከብ ተብሎ ከኒውካስልና ከባርሴሎና ተጫዋቾች የተመረጠው ሆኗል። ምናልባት የተለየ ከነበረ ጨዋታውን የተከታተላችሁት መልከታችሁን በዩቲዩብ ገጻችን አጋሩን። ሊቨርፑል እዚህ ሜዳ ላይ ሄዶ ድል ያደርጋል ወይ ለመጀመሪያ ጊዜ ተብሎ ሲጠበቅ ነበረ። ግን ትላንትም አልተሳካም። የቱርኩ ክለብ ጋላታሳራይ በሜዳውና በደጋፊት ሊቨርፑልን 1-0 በሆነ ውጤት ድል አድርጓል። ሊሚና ሰባተኛው ደቂቃ ላይ ብቸኛዋን ግብ አስቆጥሯል። ለማሪዮ ሌሚና የጋላታሳራይ ብቸኛ ግብ ገና በመጀመሪያው 7ኛ ደቂቃ ላይ። ሊቨርፑል በዚህ ዓመት ከጋላታሳራይ ጋር ያደረጋቸውን 2 የአውሮፓ ሻምፒዮንስ ሊግ ጨዋታ ተሸንፏል። ዴቪንሰን ሳንቼዝ ቢያንስ በጨዋታው በቀጣይ አይገኝም። በአንፊልድ ሮድ ስቴዲየም ደጋፊም ይዘው አይመጡም። ለሊቨርፑል ጥሩ የሚባለው ዜና የመሰለ ውጤት ለመቀልበስ ሁለቱ ክለቦች የመልስ ጨዋታቸውን ቀጣይ ሳምንት ሮብ በአንፊልድ ሮድ ስቴዲየም ነው የሚያደርጉት። ሊቨርፑል በቀጣይ የፕሪሚየር ሊግ መርሃ ግብሩን ደግሞ እሁድ ከቶትናም ሆትስፐርስ ጋር ያደርጋል። ከዛ በኋላ ደግሞ በአንፊልድ ሮድ ስቴዲየም ሮብ ምሽት ከጋላታሳራይ ጋር ሌላ ሂሳብ የሚያወራረድበት አስገዳጅ ጨዋታ ይጠብቀዋል። በጨዋታው ላይ ምናልባት ጋላታሳራይ ጨዋታውን 1-0 ስላሸነፈ ኦፕታ ጨዋታውን እንዴት ባለ መልኩ ይገልጿል? በቁጥር ካየነው በጨዋታው ግብ የማስቆጠር ንጻሬ ጋላታሳራይ 1.44 ነበር። ተገቢውን ግብ አግኝቷል ማለት ይቻላል። ኦልሞስት ሊቨርፑልም ወደ 1.28 ነበር። አንድ ኳስ አምክነዋል ማለት ነው። ሁለቱም 15 ሞክረዋል። ሊቨርፑል ከዚሁ 6ቱ ኢላማውን ጠብቆለታል። በጋላታሳራይ በኩል 4ቱ ብቻ ነው ኢላማውን የጠበቀለት። በኳስ ቁጥጥር ሊቨርፑል የተሻለ ነበረ። ወደ 54 በመቶ፣ በጋላታሳራይ በኩል 46 በመቶ ነበረ። በጨዋታው ላይ በተወሰነ መንገድ ፊት መስመር ላይ ጋላታሳራይ በተወሰነ መንገድ ይሻል ነበረ። ከዛ ውጭ ግን ሞር ተመሳይ ፎርም የነበረው ጨዋታ ነበረ ማለት ይቻላል። የኦፕታን ቁጥራዊ መረጃዎች ከጨዋታው በኋላ ስንመለከታቸው ጋላታሳራይ 11 የሜዳ ጨዋታ በጥሎ ማለፍ በአውሮፓ መድረክ አልተሸነፈም። ባለፉት 11 ጨዋታ 7ቱን ድል አድርጎ 4ቱን አቻ ወጥቶ ምንም አይነት ሽንፈት በዚህ ሜዳ አላስተናገደም። በሊቨርፑልም በሜዳቸው ምንም ሽንፈት አልገጠማቸውም። 3ቱን አሸንፎ 1ዱን አቻ መውጣት ችለዋል። እንዳጠቃላይ ለሊቨርፑል ያው ተመሳዩ ማለት ነው። ሊቨርፑል እዚህ ሜዳ ላይ በተለይም ጋላታሳራይን ገጥሞ ምንም ድል የለውም። በአንድ ጨዋታ ብቻ አቻ ነው የወጣው። ቀሪዎቹን 3 ጨዋታዎች ሽንፈት ገጥሞታል ሊቨርፑል። ይህን ታሪኩን ሊቀየር የሚችልበት ምሽት ይሆናል ተብሎ ቢጠበቅም ግን ሊሆንለት አልቻለም። በሊቨርፑል በኩል ቀጣይ ሳምንት ጨዋታውን ግን የመገልበጥ ግዴታ አለበት። ቨርጅል ቫንዳይክ ብዙ ድሎች ፈጥረናል፣ ግን ብዙ ድሎችም አምልጦናል። በመጀመሪያ አጋማሽ ግብ ለማስቆጠር በጣም ተቃርበን ነበር ብዬ አስባለሁ። እነኚህ ድሎችን ተጠቅመን ወደ ጎል መቀየር በጣም አስፈላጊ ነው። ከፍተኛ ጫና ባለበት ድባብ ውስጥ ከጥሩ ቡድን ጋር ተጫውተናል ሲልም ተደምጧል። ስቴዲየሙ እንደተጠበቀው ለሊቨርፑል በጣም አስቸጋሪም ነበረ። የጋላታሳራይ ደጋፊዎች በቪክተር ኦስሜን ተመስግነዋል። እናቴን በልጅነቴን ያጣሁት ያለው ቪክተር ኦስሜን ደጋፊዎችን አመስግኗል። የጋላታሳራይ ደጋፊዎች በትላንትናው ጨዋታ በልጅነቱ እናቱን ላጣው ቪክተር ኦሲሜን ያላቸውን ድጋፍ የሚያሳይ ምስል አስመልክተው ነበረ። ደጋፊዎቹ ከምስሉ ስር እኛ ቤተሰብ ነን፣ ቤተሰብ ደግሞ ሁሉም ነገር ነው የሚል ጽሑፍ ይዘውለት ገብተው ነበረ። ቪክተር ኦሲሜን በበኩሉ ደጋፊዎች ያሳዩትን ቤተሰባዊነት ሲመለከት ስቅስቅ ብሎ እያለቀሰ ነው ጨዋታውን እየጀመረው። ከጨዋታው በኋላ ስለ ሁነቱ የተናገረው ቪክተር ኦስሜን የጋላታሳራይ ደጋፊዎችን አመስግኗል። ሜዳ ላይ ለነሱ ያለኝን መስጠት እፈልጋለሁ፣ እነሱ ደስተኛ ማድረግ እፈልጋለሁ። እዚህ ከመጣው ጊዜ ጀምሮ በጣም ደስተኛ ነኝ ብሏል። አክሎም እናቱን ያጣው ገና በልጅነት እድሜው ነው። ያ ለእኔ በጣም ትልቅ ነገር ነው። በደጋፊዎች መታሰቤ በተለይም እንደ አንድ ቤተሰብ ቆጥረውኛል፣ እናቴን አስበውልኛል ብሎም በጣም ተደስቷል። ከዚህ ጋር በተያዘ በጨዋታው ላይ ደግሞ የነበረው ተጋድሎ ፍጹም አስገራሚ፣ በተለይም ፊዚካሊቲው በጣም ጠንካራ፣ ለሊቨርፑል ተከላካዮች በጣም ፈታኙም ተጫዋች ሆኖ አምሽቷል።
አርኔ ስሎት በሚቀጥለው ሳምንት በአንፊልድ ከነሱ ጋር እንጫወታለን፣ ደጋፊዎች በጣም ያስፈልጉናል፣ ልክ ጋላታሳራይ ስቴዲየም ላይ እንደገጠመን ነገር እነሱም ሊገጥማቸው ይገባል እያሉ ነው እኛ ሜዳ ላይ ሲመጡ ብለዋል። እነሱ እንግዲህ እድል ሲያገኙ በህይወታቸው ልክ የመጨረሻ እድል ያገኙ ያክል ተፋልመውናል። እኛ አንዳንድ ጊዜ በቡድኑ ያማከናቸው እድሎች በጣም ያስቆጫሉ ብለዋል። ለመጫወት በጣም ከባድ ስቴዲየም ነው በእርግጥ የተጫወት ነው ብለዋል። እሳቸው ሜዳ ውስጥ ላለ ለማንኛውም ሰው ጨዋታውን መምራት ፈታኝ ነበረ። ስለዚህ በሚቀጥለው ሳምንት በአንፊልድ ተመሳይ ድባብ መፍጠር እንደምንችል ተስፋ አደርጋለሁ ሲሉ ተደምጧል። የሜዳው ነገር ግን የከነከናቸው ነው የሚመስለው። ከዛ ውጪ በጨዋታው ዙሪያ እሳቸው ካነሱት ነገር ውስጥ በመጨረሻ ያገኘናቸውን እድሎች አልተጠቀምንባቸውም እና ጨዋታውን 1-0 ተሸንፈናል። በሁለት ጨዋታዎች ነው የምንጋጠመው። አሁን ደግሞ ግማሹ ላይ ነን። ስለዚህ ግማሹን አንፊልድ ላይ እንቀለብሰዋለን ብለዋል። እዚህ የተሻለ መስራት እንችላለን። በ100% እርግጠኛ ሆኜ የምነግራችሁ አንፊልድ ላይ የተሻለ እናደርጋለን። በቂ ድሎችን እዚህም አግኝተን ነበር አልተጠቀምናቸውም እንጂ። ስለዚህ በሚቀጥለው ሳምንት አንፊልድ ላይ ግን እነኝን ያገኘናቸውን እድሎች ወደ ግብነት እንደምንቀይር እኔ እርግጠኛ ነኝ እያሉ ነው። የተሻለው ግብን በተመለከተ ትክክለኛ ውሳኔ ስለመሆኑ እንስማማለን። ነገር ግን ዳኛው በብዙ አጋጣሚዎች ለእነሱ የሚጠቅሙ ውሳኔዎችን ወስኗል። የተሻረብን ግብ ተገቢ ነው ብለዋል። በእርግጥ ኮናቴ ያው በእጁ ስለነካው ብዙ አከራካሪ ጉዳይ አልነበረም። ዳኞቹ ስለተሻረው ግባችንም ምንም አይነት ማብራሪያ አልሰጡንም። በዚህ ቅጽበት ከእነሱ ጋር መገናኘት ከባድ ነው። እንዳጠቃላይ ጨዋታው ለእኛ በብዙ መንገድ ፈታኝም ነበር ሲሉ ተደምጠዋል። ሊቨርፑል በዚህ ውድድር ዘመን በሁሉም ውድድሮች በመጀመሪያ ግብ ተቆጥሮበት 12 ጨዋታ ተሸንፏል። በ2015-16 የውድድር ዘመን 12 ነበር፣ ያኔም ከፍተኛ ቁጥር ሆኖ ተመዝግቧል። ሊቨርፑል ቀጣይ ተመርቶ ከተሸነፈ ሌላ ክብር ወሰን ይሆናል ማለት ነው። ከ2015-16 የውድድር ዓመት በኋላ በቡድን ውስጥ በጋላታሳራይ በኩል ባሪሽ ይልማዝ ይጠቀሳል። ቫንዳይክ በጣም ፍጹም የተለየ ነው ብሎ ወድሶታል። በነገራችን በተለይ የሚያየር ላይ ፍልሚያውን እኔም እሱም በጣም ጠንካራ ነን፣ ለቀጣዩ ፍልሚያ ዝግጁ ነኝ ብሏል። አንፊልድ ሮድ ስቴዲየም ላይ የሚደረገው እናም አንፊልድ ሄደን ሊቨርፑልን ለመፋለም በተለይም ቨርጅል ቫንዳይክን ለመፋለም ዝግጁ ነኝ ሲል ተደምጧል። ከጨዋታውም በኋላ በቪክተር ኦስሜን በኩል እንዳጠቃላይ በጨዋታው ላይ በተለይም ፊዚካሊቲውን ሊቋቋሙት አልቻሉም፣ ፍጥነቱን ጨምሮ ማለት ነው። ቪክተር ኦስሜን ትላንትና በሊቨርፑል ሳጥን ውስጥ 7 ኳስ ነካ፣ 6 ሞከረ፣ 5 የአንደርላይን ጎል አሸነፈ፣ 4 ጊዜ ኦፍሳይድ ተብሏል። በእርግጥ 2 ታክሎችን አሸንፏል፣ 1 ግብ ዕድል ፈጥሯል፣ 1 አሲስት አድርጓል። ለማሸነፋቸው ምክንያት ነበር ማለት ይቻላል። የትላንትናውን አሲስት ደምረንለት እንዳጠቃላይ ለናይጄሪያና ለጋላታሳራይ እንደ ክለብና እንደ ብሔራዊ ቡድን በሁሉ መድረኮች በዚህ ዓመት 38ኛ ጨዋታውን የትላንትናው 27 ግብ 8 አሲስት በ38 ጨዋታ 35 የግብ አስተዋጽኦ ላይ መድረስ የቻለበት ነው። ትላንትና ሁሉ ፍቅር ያሳዩት የጋላታሳራይ ደጋፊዎችን ግን ቀጣይ ዓመት እንዴት ነው ትቷቸው ምናልባትም በሩመር ደረጃ ስሙ ወደሚነሳባቸው የአውሮፓ ግዙፍ ክለቦች የሚያመራው የሚለው ግን ይጠበቃል። ቁጥሮቹ ግን ሌሎች የአውሮፓ ግዙፍ ክለቦች ቢመኙት የማይገርም መሆኑን ማሳያም ተደርጎ ሊወሰድ ይችላል። ትናንትና በተለይም ለሊቨርፑል ተከላካዮች በጣም ፈታኙ ተጫዋች ቪክተር ኦሲሜን ነበር ማለት ይቻላል። ሳላ በጨዋታው ላይ ምንም ሳያደርግ ነው የወጣው። ውድ ቤተሰቦቻችን ረጅም ኳስ፣ ክሮስ፣ ቁልፍ ኳስ ማቀበል፣ ታክል መውረድ፣ ኢላማውን የጠበቀ ሙከራ ማድረግ፣ ከኢላማው ውጭ ሙከራ ማድረግ፣ አሲስት፣ ጎል ምንም የለም። ተቀይሮ ነው የወጣው። በእርግጥ ተቀይሮ ሲወጣ ጥሩ ስሜት አልተሰማውም። ደስተኛ አለመሆኑን አሳይቶ ነበር። ግን በጨዋታው ላይ ከሳላ ከሚጠበቀውን ብቻ ሳይሆን ሜዳ ላይ ከነበረ ተጫዋች የሚጠበቀውን ያህል የተለየ ግልጋሎት ለሊቨርፑል ሲሰጥ አልነበረም። ሳላ ባይሆን ትላንትና አንድ ክብረ ወሰን አስመዝግቧል። በሊቨርፑል ታሪክ በርካታ የአውሮፓ ሻምፒዮንስ ሊግ የተጫወተው ሳላ ነው። 81 ጨዋታ ደርሷል። ጄሚ ካራገር 80 ነበረ። ያ ቁጥሩን አሁን ወስዶበታል እሱ። ውድ ቤተሰቦቻችን ሊቨርፑል በቀጣይ አንፊልድ ሮድ ስቴዲየም ላይ በፕሪሚየር ሊግ ጨዋታውን የሚያደርግ ይሆናል ከቶትናም ጋር። ከዛ መልሶ ከጋላታሳራይ ጋር አንፊልድ ላይ በዛው ሜዳው ላይ ጨዋታ ያደርጋል። ከዛ ብራይተንን ይገጥማል በአሜክስ በፕሪሚየር ሊግ። ከዛ በኋላ በኤፍኤ ካፕ ከማንቸስተር ሲቲ ጋር እንዲሁ ጨዋታ እንዳለባቸው የሚዘነጋ አይደለም። በጣም ፈታኙ ሳምንት በሊቨርፑል በኩል በተለይም የሻምፒዮንስ ሊግ ውጤትን መቀልበስ ቀጣይ የሚጠበቀው ነው።
ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ ከሚጠበቁ ጨዋታዎች ውስጥ በተለይም ትልቅ ጨዋታዎች ስላሉ ብዙ ትኩረት ላይስብ የሚችለው ግን ለተመልካች አዝናኝ ይሆናል ተብሎ የሚጠበቀው የቦዶ ግሊምትና የስፖርቲንግ ሊዝበን ጨዋታ አሲምፕ ማያር ስቴዲየም ላይ ዛሬ ምሽት 5 ሰዓት ይካሄዳል። ቦዶ ግሊምት ዘንድሮ ያሸነፋቸው ክለቦች ደግሞ በጣም ገራሚ ነው። ትልልቅ ክለቦች እነ ሲቲን ጨምሮ አሸንፈዋል። 7 ድል 3 አቻ 4 ሽንፈት በዚህ ዓመት የገጠመው ነው። ስፖርቲንግ ሊዝበን 30 ድል 6 አቻ 5 ሽንፈት ገጥሞታል። ቦዶ ግሊምትም ያለፉትን 5 ጨዋታ 5ቱንም አሸንፈዋል። ስፖርቲንግ ሊዝበን ያለፉት 5 ጨዋታ 4ቱን ድል አድርጎ ከቤኔፊካ ጋር በፕሪሜራ ሊጋ አቻ የተለያዩ ጨዋታ ብቻ ይጠቀሳል። ለመጀመሪያ ጊዜ ይገናኛሉ። ምሽት 5 ሰዓት ነው ጨዋታው የሚደረገው። ቀድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ እንዲሁ ልታጋሩን ትችላላችሁ። አጫጭር መረጃዎቹን እናንሳና ዛሬ ፕሪሚየር ሊግ ክለቦች ወሳኝ የአውሮፓ ምሽት ጨዋታ ስላላቸው እንመለከታቸዋለን። 2 መረጃዎችን ብቻ እናንሳና ወደ ፕሪሚየር ሊግ እንሻገራለን። አንደኛው ካርሌ ቹኮሜካን በተመለከተ ነው። የተጫዋቻውን በቦሩሲያ ዶርትመንድ ይገኛል። ካርሌ ቹኮሜካ ዜግነቱን ከእንግሊዝ ወደ ሌላ ሀገር መቀየሩ እየተነገረ ይገኛል። በተለይም ወደ ኦስትሪያ እንደቀየረ ነው የሚነገረው። የ2 ዓመቱ ተጫዋች ለእንግሊዝ ከ17 ዓመት በታች ተጫውቷል። በእርግጥ ቀጣይ ዓለም ዋንጫ ላይ ለመሳተፍ ካለው ፍላጎት አንጻር ነው ተብሏል። ሌላኛው ከአጫጭር መረጃ ልናካፍላችሁ ድር ነው የሪያል ማድሪዱ ኮከብን በተመለከተ ነው። ፌድ ቫልቬርዴ በቡድኑ ወቅታዊ ጉዳይ ላይ በተመለከተ በተለይም ጉዳቶችን በተመለከተ ሀሳቡን አጋርቷል። ሪያል ማድሪድ አሁንም ከነኚህ ጉዳቶቹ ጋር ምርጡ ክለብ ነው። እዚህ ስላለውኝ እኔ በጣም እርግጠኛ ነው የምነግራችሁ። ማቀው ነገር አሁንም ከነኚህ ሁሉ ጉዳቶች ጋር በጣም ምርጡ የአውሮፓ ክለብ ሪያል ማድሪድ ነው እያለ ነው። ሪያል ማድሪድ ዛሬ ምሽት የሚደረገውንስ ጨዋታ እንዴት ሊወጣው ይችላል? በምሽቱ ምን ሊገጥመው ይችላል ሪያል ማድሪድን የሚለው በትልቁ የሚጠበቅ ጉዳይ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ርዕሰ ጉዳዮችን እያጋራናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግና የዛሬ ጨዋታዎችን ወደ ተመለከቱ የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩ። የሪያል ማድሪድን ቡድን በተመለከተ ፔፕ ጋርዲዮላ ሪያል ማድሪድ ሁሌም ቢሆን ማድሪድ ነው፣ ትልቅ ክብር አለኝ ብለዋል። ፔፕ ጋርዲዮላ የባርሴሎና ሌጀንድ ነው ተብሎ እንግዲህ በሪያል ማድሪድ ዘንድ ያለው ተቀባይነት ይታወቃል፣ ወይም ደግሞ ለባርሴሎናዊነቱ ነው የሚታወቀው። በእርግጥ እሱ ካታላንንም ጭምር እንድትገነጠል የሚፈልግ ሰው እንደሆነ ይታወቃልና ለሪያል ማድሪድ በራሱ ባላንጣ ሰው ነው። እንዲሁም የሲቲ ጋር መጫወት ሳይሆን ጋርዲዮላ በራሱ እንደ ባርሴሎና ሌጀንድ የሚታይ በዛ ላይ ደግሞ የሚታይበትን መንገድ የካታላንን የማስገንጠል ሂደት ውስጥ ይሳተፋል በሚል ነው። እንግዲህ ይህ ሰው ፔፕ ጋርዲዮላ ዛሬ ይሄንን ሪያል ማድሪድን የሚፋለም ይሆናል። ኤርሊንግ ብሮት ሃላንድ ከጉዳት አገግሙ ሙሉ ለሙሉ ትላንትናም ልምምድ ሰርቷል። በቤርናቢዮ ላይ በቋሚነት ይጀምራል ተብሎ ይጠበቃል። በዛሬው ዕለት እነኚህ 2 ቡድኖች በተለይም ባለፉት 15 ጨዋታ ላይ ያላቸው የእርስ በርስ ፉክክር ትልቅ ነውና ጨዋታው ላይ ልዩነት ይፈጥራሉ ተብሎ የሚጠበቁ ጨዋታዎች አንደኛው በሲቲ በኩል ኤርሊንግ ብሮት ሃላንድ ነው። በእርግጥ በሪያል ማድሪድ በኩል ማን ይህንን የሚፈጥርላቸው ዛሬ የሚለው ይጠበቃል። አርቤሎዋ ትላንትና በሰጡት ጋዜጣዊ መግለጫ ቪኒሺየስ ጁኒየርን እንደሚጠብቁ በጨዋታው ላይ ተናግረው ነበረ። በተለይም ልዩነት ፈጣሪ ተጫዋች ይሆናል በሚል በሲቲ በኩል ግን ያለምንም ጥርጥር እና ሃላንድ በዚህ ደረጃ የሚጠቀሱ ተጫዋች ናቸው። ጨዋታው ምሽት 5 ሰዓት ይጀምራል። በቤርናቢዮ ላይ ነው የሚደረገው። ሪያል ማድሪድ ከማንቸስተር ሲቲ የአውሮፓ ሻምፒዮንስ ሊግ 16 ጥሎ ማለፍም ግዙፉ ጨዋታ ነው። በእርግጥ ሲቲ ዕጣ ድልድሉ ላይ አሁን ከማድሪድ በኤፍኤ ካፑ ከሊቨርፑል እንደደረሰው ይታወቃል። ዕጣ ሲወጣ ዕድለኛው ቡድን አይመስልም ሲቲ ከቅርብ ጊዜ ወዲህ። ሪያል ማድሪድ 29 ድል 3 አቻ 9 ሽንፈት በዚህ ዓመት አስተናግዷል። በሲቲ በኩል 31 ድል 7 አቻ 7 ሽንፈት በዚህ ዓመት አስተናግዷል። ሪያል ማድሪድ በመጨረሻ 5 ጨዋታ 3 ድል አለው፣ 2 ጨዋታ ተሸንፏል። በሲቲ በኩል ምንም ሽንፈት አልገጠመውም። ባለፉት 5 ጨዋታ 4 ድል 1 አቻ ግን አለው። ሁለቱ ክለቦች በአጠቃላይ በሁሉም አይነት መድረክ በወዳጅነትም ጨዋታ በነጥብም ጨዋታ ጨምሮ ማለት ነው ወደ 17 ጨዋታ ተገናኝተዋል። 6 ማድሪድ አሸንፎ 6 ሲቲ አሸንፎ 5 ያቻ ወጥቷል። የወዳጅነት ጨዋታቸውን ጨምሮ ማለት ነው። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ውድ ቤተሰቦቻችን ሪያል ማድሪድ 2 ያሸንፏል፣ ሲቲ 1 ያሸንፏል፣ 1 አቻ ወጥቷል። ዛሬ ቤርናቢዮን ጨዋታ ማን ሊወጣው ይችላል? ቀድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን።
የቼልሲን መረጃ እንቀጥል። የቼልሲ ደጋፊዎች ሊያም ሮዛኔርስ ማንን ያመጡልናል እያሉ ነው። አሰልጣኝ በመጣ ቁጥር አንድ ኮከብ ቼልሲ ቤት ትቶ ነው የሚሄደው። ለአብነት ያክል ቶማስ ቱሄል ቱኒ ሩዲገርን ለቼልሲ ያስተዋውቁት እሳቸው ናቸው። ግራም ፖተር ኤንዞ ፈርናንዴዝን አመጡ ወደ ቼልሲ። ማውሪሲዮ ፖቼቲኖ ኮል ፓልመርን አመጡ። ኤንዞ ማሬስካ እንደ ኤስታቪል ያለ ተጫዋች ወደ ቡድኑ አምጥተዋል። አሁን ሊያም ሮዛኔር የትኛውን ኮከብ ወደ ቡድኑ ያመጣሉ የሚለው በትልቁ ይጠበቃል። ከዝውውር ጋር በተያዘ ግን በዚሁ መረጃን ጨምር ቼልሲዎች አጥቂ ክፍላቸውን ምናልባትም አዲስ መልክ ካጠናከሩ ላውታሮ ማርቲኔዝ ሌላኛው የቀዳቸው አካል ነው እየተባለ ይገኛል። ተጫዋቹ በኢንተር ኮንትራት አለው። ከፍ ያለም ገንዘብ ያስፈልገዋል። ከ100 ሚሊዮን ዩሮ በላይ ደግሞ 28 ዓመቱ ነው። ምናልባት ከእድሜው አንጻር ከተለጠፈበት ሂሳብ አንጻር ሌሎች አማራጮችንም ሊመለከቱ ይችላሉ። ቼልሲዎች ግን ላውታሮ ማርቲኔዝንም ከኢንተር እየተመለከቱት እንደሆኑ ነው በርከት ያሉ የጣሊያን መገናኛ ብዙሃን ያስነበቡት። ከቡድን ዜና ጋር በተያያዘ ውድ ቤተሰቦቻችን ላቪ ኮልዌል ከቡድኑ ጋር መደበኛ ልምምድ ማከናወኑ ነግሬያቸዋለሁ። በጨዋታው ላይ ይገኛል አይገኝ የሚለው ግን ያው የአሰልጣኙ ውሳኔ ነው። የመገኘት እድሉ ግን ከፍ ያለ ነው። ከቡድኑ ጋር ሙሉ መደበኛ ልምምድ አደረጓል። የኤስታቪዮ ጉዳይ ነው አሁንም ድረስ ያለየው። ከዚህ ጋር በተያያዘ ሊያም ሮዛኒየር ለፓሪሰን ጀርሜንን መግጠም እንግዳ አይደሉም። በስትራስቡርግ ያውቁታል። የፍራንስ ቆይታቸውን በብዙ ወድሷል። በዚሁ የፈረንሳዩን ኃያል ክለብ ስለሚገጥሙ በጣም ደስተኛ ነበርኩኝ። የፈረንሳይ ሚዲያም ከእንግሊዝ ይለያል ብለዋል። እንደ አጠቃላይ እሳቸው በስትራስቡርግ የነበራቸው ቆይታ በጣም አስደሳች እንደነበረ፣ የፍራንስ እግር ኳስ ትልቅ ክብር እንዳላቸው፣ ለፍራንስ ሊግ እሳቸው እዚህ መድረስ ምክንያት መሆኑን አንስተው አወድሰዋል። እንደ አጠቃላይ በክለቦች ዓለም ዋንጫ የተገኘውም ድል መደገም እንዳለበት በዛሬውም ጨዋታ ላይ አሳስበዋል። ጨዋታው የሚደረገው ፓርክ ደ ፕሪንስ ላይ ነው። ፓሪሰን ጀርሜን ከቼልሲ። ፒኤስጂ በዚህ ዓመት 24 ድል 9 አቻ 7 ሽንፈት ገጥሞታል። በቼልሲ በኩል በዚህ ዓመት 24 ድል 10 አቻ 11 ሽንፈት ገጥሞታል። ፓርክ ደ ፕሪንስ ጨዋታው ይደረጋል ምሽት 5 ሰዓት ላይ። በፒኤስጂ በኩል በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት። በቼልሲ በኩል ባለፉት 5 ጨዋታ 3 ድል 1 አቻ 1 ሽንፈት ተመሳሳይ ሳምንት አሳልፈው ነው የሚመጡት። ሁለቱ ክለቦች እንደ አጠቃላይ ውድ ቤተሰቦቻችን 10 ጊዜ ተገናኝተው 3 ጊዜ ፓሪሰን ጀርሜን 3 ጊዜ ቼልሲ አሸንፎ 4ቱን አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከትን ፓሪሰን ጀርሜን 2 ሲያሸንፍ ቼልሲ 1 ያሸንፏል። 1 ጊዜ ደግሞ አቻ ወጥቷል። ከመጨረሻ ወደ 4 ግንኙነት ዛሬ ጨዋታውን ግን ማን በበላይነት ሊወጣው ይችላል? ፓርክ ደ ፕሪንስ ምሽት 5 ሰዓት የሚካሄደውን ጨዋታ ቅድመ ግምታችሁን ላኩልን። አርሰናልም ዛሬ በጣም ወሳኝ ጨዋታ አለው። ግን አስቀድመን አጫጭር ስፖርታዊ መረጃዎችን በአርሰናል ዙሪያ እናንሳ። በአርሰናል በኩል ከሰሞኑ ትችቶች ላይ ዋይኔ ማርክ ሩኒ አብዛኞቹን እየተከላከለ ነው የአርሰናልን። እንደውም አርሰናል ብዙ ሌጀንዶቹ ብዙ ተጫዋቾቹ ሚዲያ ተንታኝ አለመሆናቸው ጎድቶታል፣ ጫና እየፈጠረበት ነው ሚዲያ ላይ ሲባል ነበር። ግን እነ ዋይኔ ማርክ ሩኒ አሁን ተከላካይ ሆነው መጥተዋል ለአርሰናል። ፋቢያን ኡዝለር በተለይም አርሰናልን የቆመ ኳስ ምርር ካረጉ በኋላ ዋይኔ ማርክ ሩኒ የሚኬል አርቴታ የጨዋታ ስልት ጨዋታዎችን ለማሸነፍ እንደ ሁኔታው መቀየሩን ወድጀዋለሁ ብሏል። በዚሁም መቀጠል አለበት ብሏል። የቆመ ኳስ አጠቃቀሙንም የቆመ ኳስ እንደውም ለምን አልተጠቀሙም ብሎ ነው እንጂ ክለቦችን መተቸት ያለብን። ለምን ተጠቀሙ ተብሎ ሊተቹ አይገባም። ስልጠና ይፈልጋል፣ ትሬኒንግ ይፈልጋል። ይህንን የቆመ ኳስ መከላከል ደካማ የሆነ ቡድን ሁሉ ግብ በተቆጠረበት ቁጥር አርሰናልን መውቀስ የለበትም። ሚኬል አርቴታም በሆን ኖሮ ይበልጥ አደርገዋለሁ ብሏል ዋይኔ ማርክ ሩኒ። በእርግጥ እሳቸውም በዚህ ዓመት የጠበቅነውን ያክል የቆመ ኳስ እየተጠቀምን አይደለም፣ የሚባክነው በስቷል፣ ለዚህ ቆጨኛል፣ ተበሳጭቻለሁ ማለታቸው ይታወቃል። ከቡድን ዜና ጋር በተያዘ ማክስ ዶማን ከስብስቡ ጋር ይገኛል። ምናልባትም በኦዴጋርድ ጉዳት ምክንያት ሰፊ እድል ያገኛል ተብሎ ይታሰባል። ከዚ ውጭ ቡካዮ ሳካንም ኑኖ ማዱኬንም ተክቶ መጫወት ይችላል። ተጫዋቹ ግን ውድ ቤተሰቦቻችን በባርሴሎና፣ በቼልሲ፣ በሪያል ማድሪድ ጭምር ሲፈለግ የነበረና በቡድኑ የቆየ እንደሆነ ይታወቃል። ከአርሰናል ጋር ትልቅ ዕልም አለኝ እያለ ነው። በእርግጥ ከአርሰናል የሚለቁ ሌሎች ታዳጊዎች ግን አሉ፣ ወጣቶች። ኢታን ዋኔሪ እና ሉዊስ ማይል ስኬሊ በክለቡ ቆይታቸው የተረጋገጠ አይደለም። ጭራሽ ኢታን ዋኔሪ በውሰት ማርሴ ነው የሚገኘው። ምናልባትም የመጨረሻ ደቂቃ እንዲያገኝና ራሱን እንዲያሻሽል ነበረ ልክ እንደነ ዊሊያም ሳሊባ ወደዛ ያቀን ነው። ግን የአሰልጣኙ ስንበት የሮቤርቶ ዲዘርቢ ነገሩን በታቀደው ልክ ላይ ያስኬድ ይችላል ተብሏል። እነዚህ ተጫዋቾች ግን ኢታን ዋኔሪ እና ማይል ሉዊስ ስኬሊ የአርሰናል ቆይታ እርግጥ አይደለም። ሚኬል አርቴታ በአሁኑ ጊዜ
በዋንጫ ፉክክሩ ላይ እንግዲህ የምንጠብቀው ቦታ ላይ ነው የምንገኘው። ነገር ግን ጫናዎች አሉ። ተጫዋቾች በተመሳይ መንገድ እንዲጫወቱ ለማነሳሳት ጠንክሬ እየሰራውም ነው ብሏል እና የእሳቸውን ፈተና ተጫዋቾቹን ተነሳሽነት መጠበቅ መሆኑን ተናግረዋል። እንግዲህ ኦዴጋርድ በባየር ሌቨርኩሰኑ ጨዋታ ይገኛል ተብሎ አይታሰብም። ይልቁንስ ትላንትና ቤን ዋይትን ከቡድኑ ጋር ተመልክተነዋል። ምናልባት ይጫወታል አይጫወት የሚለው ነገር እርግጥ ባይሆንም ትላንት ከቡድኑ ጋር ታይቷል። እሳቸው ግን ቢያንስ ያረጋገጡት የካሃቨርዝን ነው። ካሃቨርዝ አሁን 3 ሳምንት አልፏል እና በአካል ዝግጁ ነው። እናም በጨዋታው ላይ መገኘት ይችላል ብለዋል። በጨዋታ አሰልፈዋለሁ ይሰለፋል የሚለውን ሳይናገሩ ግን በጨዋታው መገኘት እንደሚችል አረጋግጠዋል። ከዚህ ጋር በተያያዘ ካሃቨርዝ ጋዜጣዊ መግለጫ ሰጥቶ ነበር። የቀድሞ ክለቡን ይገጥማል ባየርን ሌቨርኩሰን። በእርግጥ በቀጥታ አርሰናል አይደለም፣ በቼልሲ በኩል ተዘዋውሮ ነው የመጣው ወደዚህ አርሰናል። አስደናቂ ስሜት ነው ብሏል። ባየር ሌቨርኩሰንን ድጋሚ መፋለም ከዚህ በፊትም ተናግሬዋለሁ። ምንም እንኳን ከ6 ዓመት በፊት ቢሆንም እዚህ ትላንት የነበርኩ ያህል ነው የሚሰማኝ። አሁን የአርሰናል ተጫዋች ነኝ፣ እንግዲህ አርሰናል ወክዬ ለማሸነፍ እጫወታለሁ ብሏል። ጨዋታውን ለመጫወት 100% ዝግጁ ነኝ፣ ጥሩ ስሜት ይሰማኛል። በሚቀጥሉት ጥቂት ወራት ውስጥ ቡድኑን እንግዲህ ለመርዳትና የዋንጫ ባለቤት ለማድረግ ያለኝን ሁሉ ሰጣለሁ ብሏል። በጣም ከባድ ጊዜን እንዳሳለፍም ከጉዳቱ ጋር በተያያዘ ተናግሯል። የባየር ሌቨርኩሰኑ አሰልጣኝም ሐሳቡን አጋርቷል። ካስፐር ዮልማንድ አርሰናል ምናልባት አሁን ላይ የአውሮፓ ምርጡ ቡድን ነው፣ እናም ይሄንን ምርጡን ቡድን ለመፈተን ዝግጁ ነን፣ ከዚህ ጋር ለመፋለምም ዝግጁ ነን ብለዋል። ባየር ሌቨርኩሰን ከአርሰናል ባይ አሬና ስቴዲየም ዛሬ ምሽት 2:45 ሲል የሚጀምር ጨዋታ ነው። በባየር ሌቨርኩሰን በኩል 21 ድል 9 አቻ 9 ሽንፈት በዚህ ዓመት፣ በአርሰናል በኩል 35 ድል 8 አቻ 3 ሽንፈት በዚህ ዓመት አስተናግደዋል። ባየር ሌቨርኩሰን 1 ድል ነው ካለፉት 5 ጨዋታ ያለው፣ 3 አቻ 1 ሽንፈት። በአርሰናል በኩል ካለፉት 5 ጨዋታ 4 ድል ነው ያለው፣ አንድ አቻ ደግሞ ገጥሞታል። ሽንፈት የሚባል ነገር የለም። ሁለቱ ክለቦች እንዳጠቃላይ 3 ተገናኝተዋል። አርሰናል 2 ያሸንፉ 1 ጊዜ አቻ ወጥተዋል። ስለዚህ የአርሰናል የበላይነት ይጠበቃል ማለት ነው። በጨዋታው ላይ ማነ በበላይነት ይወጣል? የዛሬ ምሽት 2:45 ሲል በባይ አሬና የሚደረገውን ጨዋታ ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በማንቸስተር ዩናይትድ በኩል እንደ ጄደን ሳንቾ ያለ ተጫዋች ክለቡን በአመቱ መጨረሻ እንዲለቅ መወሰኑ ይታወቃል። ምንም እንኳን ዩናይትድ 1 ዓመት ውሉን የማራዘም መብት ቢኖረውም ግን ያንን አይጠቀምም። 138 ሚሊዮን ፓውንድ ዩናይትድ ለጄደን ሳንቾ አጠቃላይ ከዝውውር ከቦነስ ክፍያ ከወኪል ክፍያ ከደሞዝ ክፍያ ጋር በተያያዘ ያወጣው ወጪ ነው። ከጄደን ሳንቾ ካገኘው ግልጋሎት አንጻር ከተሰላ ዩናይትድ በብዙ የከሰረበት ነበር ማለት ይቻላል። ዩናይትድ በጄደን ሳንቾ መልቀቅ ምክንያትም እንግዲህ ብዙ ገንዘብ ያተርፋል። ሌላው ያው የራሽፈርድ ጉዳይ እየተደራደረ እንደሆነ ይታወቃል ከባርሴሎና ጋር። እንደውም ጋሪ ሊንከር ትኩረቱ በሙሉ እዛው ሆኖ እዛው መቆየት አለበት እያለ ነው። ያው በተቃራኒው ደግሞ ባርሴሎናዎች ሳይስማሙ ቀርተው ምክንያቱም የባርሴሎና ሌጀንዶች መፈረም የለበትም ማለት ጀምሯል አሁን ላይና በዚህ ምክንያት ራሽፈርድ በዛ የማይፈርምና ኮንትራቱን እንግዲህ ቋሚ የማያደርግ ከሆነ ወደ ዩናይትድ ነው የሚመለሰው። ስለዚህ ዩናይትዶች 1 ዓመት ኮንትራቱ ላይ የቀረው ራሽፈርድን እንግዲህ መሸጥን ትኩረት ያደርጋሉ ተብሎ ይታሰባል። ማን ይገዛቸዋል? ባርሴሎና ካልገዛቸው የሚለው ይጠበቃል። ከፓሪስ ሰን ዠርሜን ጋር ስሙ እየተያዘ ነው። ምናልባት እነ ባርኮላ ክለቡን የሚለቁበት እድል ካለ፣ እነ ክቫራትስኬሊያን ክለቡን የሚለቁበት እድል ካለ እንደ አማራጭ በፓሪስ ሰን ዠርሜን በኩል እየታየም ይገኛል። በማንቸስተር ዩናይትድ በኩል የአካዳሚ ተጫዋቾችም ላይ ትኩረት ያደርጋሉ ተብሏል ወደ ቡድኑ ለማምጣት። በተለይ ማንቸስተር ዩናይትድ አሁን የሪያል ማድሪዱን ካስቲያን ሁኔታ እየተመለከተ ነው። ሪያል ማድሪድ ባለፉት 20 ዓመታት ከአካዳሚ ተጫዋች ሽያጭ 483 ሚሊዮን ዩሮ ገቢ አግኝቷል። ስለዚህ በቀጣይም ክረምት ላይ ገቢ ለማግኘት ይሰራል ተብሎ ይታሰባል። በቅርቡ እንግዲህ በበርካታ ክለቦች እየተፈለገ የሚገኘውና በርካቶችን ያስደመመው ካስቲያ በማንቸስተር ዩናይትድ ዘንድ የተወደደው ተጫዋች ሆኗል። እየተመለከቱት ነው ተብሏል። ማንቸስተር ዩናይትድ ሌላ ራሱን ያጠናክርበታል ተብሎ የሚጠበቀው የሜዳ ክፍል መከላከሉ ነው። በተለይም ሃሪ ማጓየር ኮንትራቱ እስካሁን አልፈረመም። ምናልባት እሱ የሚለቅ ከሆነና የማቲያስ ዴላይት ተደጋጋሚ ጉዳት ሁኔታ፣ የሌሳንድሮ ማርቲኔስ ተመሳይ ጉዳት ሁኔታ ቀጣይ ክረምት ላይ ተከላካይም ሊያመጣ ይችላል እየተባለ ነው። ሃሪ ማጓየር በዚህ ዓመት 77% የአየር ላይ ፍልሚያዎችን በማሸነፍ ቀዳሚ የሆነው የፕሪሚየር ሊጉ ተጫዋች በማንቸስተር ዩናይትድ እስካሁን ውሉ አዲስ ነገር የለውም። ያው ደሞዝ ቀንሶ ለአጭር ጊዜ ኮንትራት ግን በማንቸስተር ዩናይትድ እየተጠበቁ ያሉ ጉዳዮች ናቸው።
ሌሳንድሮ ማርቲኔዝን ካነሳን ሌሳንድሮ ማርቲኔዝ በአስቶን ቪላ ጨዋታ ላይ መገኘቱ በጣም አጠራጣሪ ነው። በሳምንቱ መጨረሻ በሚደረገው ጨዋታ ላይ የጡንቻ ጉዳቱ ከታሰበው ጊዜ በላይ የማገገሚያ ጊዜ እንደፈለገ እየተነገረ ነው። በዚህ ምክንያት የአስቶን ቪላ ጨዋታ ላይ ያመልጠው ይችላል ተብሏል። ሌሳንድሮ ማርቲኔዝ በነበረ ሰዓት ለቡድኑ ምን እንደነበረ ይታወቃል። ግን አሁን ላይ ጉዳት ዳግም አገርሽቶበት ከሜዳ እንደራቀ ይታወቃል። መቼ ይመለሳል በሚለው ጉዳይ ላይ ግን አጠቃላይ ሁኔታውን በተመለከተ አርብ አሰልጣኝ ማይከል ካሪክ ተጨማሪ ቡድን ዜና ጉዳይ ላይ ጋዜጣዊ መግለጫ ስለሚሰጡ በዛ ሰዓት ላይ ተከታትለን ለእናንተ ውድ አድማጮቻችን መረጃውን ይዘ ነው የምንመጣ ይሆናል። ካሪክ ቀጣዩ አስቶን ቪላ ጨዋታ ወሳኝ ጨዋታ ነው፣ በጉጉት የምንጠበቀው ጨዋታ ነው። ባለፉት 2 ወራት ውስጥ ባስመዘገብነው አዎንታዊ ውጤት ላይ በመመስረት አሁንም በጣም ጥሩ ቦታ ላይ እንገኛለን ብለዋል። በተለይም ከአስቶን ቪላ ጋር የሚደረገው ጨዋታ አንድም ሶስተኝነትን ለማስጠበቅ ሁለትም ከተከታዮቹ ጫና እንዳይፈጥሩበት ለመራቅ ከራሱ ከተፎካካሪው አስቶን ቪላ ለመራቅ ይጠቅመዋል። ዩናይትድን አንድ ጨዋታ ተሸንፏል። ዩናይትድ በኒውካስል ዩናይትድ እንደሚታወቀው በቅርብ ሳምንታት ውስጥ እንግዲህ ይህ ነገር ገጥሞናል የሚሉት ማይክል ካሪክ፣ ነገር ግን እንደዚህ አይነት ነገሮች ሁሉንም ቡድኖች ያጋጥማሉ። በዚህ ሊግ ውስጥ ያለው ሁኔታ እንደዚህ ነው። ሁኔታውን በአግባቡ ተመልክተናል። ምኑ ጋር ስህተት የሰራ ነው የሚለውን ተመልክተናል፣ እናሻሽለዋለን ብለዋል። ቡድኑ በዛ ጨዋታ ላይ ግን ፈጥነቱን በጣም ያጣ ቡድን ሆኖ ተመልክተነው ነበረ። በኒውካስል ዩናይትዱ ጨዋታ ላይ ማንቸስተር ዩናይትድ እንግዲህ ዘንድሮ ካመጣቸው ተጫዋቾች ከፍተኛ የፕሪሚየር ሊግ ግብ አስቆጣሪነት ውስጥ እንግዲህ ስማቸው ባይካተትም ግን በቡድን ውስጥ በጣም ድንቅ ጊዜን እያሳለፉ ነው። ማንቸስተር ዩናይትድ ከፍተኛ ግብ አስቆጣሪነትን ብራያን ቤሞ በ9፣ ሼሽኮ በ8፣ ብሩኖ ፈርናንዴዝ በ7፣ ካዝሜሮ በ6፣ ማቲያስ ኩኛ በ6 ይከተላሉ። የዩናይትድ ከፍተኛ ግብ አስቆጣሪነትን ያው ከብራያን ቤሞ እና ከቤንያሚን ሼሽኮ አንዳቸው ወስደው ያጠናቅቁታለም ተብሎ ይጠበቃል። ውድ ቤተሰቦቻችን ዛሬ በአውሮፓ ሻምፒዮንስ ሊግ ምሽት 2:45 ባየር ሌቨርኩሰን ከአርሰናል፣ ምሽት 5 ፒኤስጂ ከቼልሲ፣ ቦዶ ግሊምት ከስፖርቲንግ፣ እንደዚሁም ሪያል ማድሪድ ከማን ሲቲ ምሽት 5 የሚደረጉ ጨዋታዎች ናቸው። እነኚህን ጨዋታዎች እንድትከታተሉ በአክብሮት ጋብዘን የሆኑን ጥንቅር እዚህ ጋር በቃን። መልካም ቀን